ቤተክርስቲያን ዙሪያ ላይ ለቤተክርስቲያኗ አገልግሎት ሊያስፈልጉ የሚችሉ ነገሮች ልክ በሬው በጉ ርግቡ እንደነበረው ሁሉ በኦሪቱ ቤተ መቅደስ በሐዲስ ኪዳኑም ቤተ መቅደስ ሊኖር ግድ ነው። ጧፉ ዕጣኑ ዘቢቡ ቤተክርስቲያን አካባቢ ገዝተን ልናስገባው የምንችለው ነገር መኖር አለበት። ለዛ ነው ሥርዓተ ቤተክርስቲያን ላይ እኮ በነገራችን ላይ ማንም ሰው ወደ ቤተክርስቲያን ሲገባ ባዶ እጁን መግባት አይችልም። ቤተክርስቲያን ሰርግ ቤት ናታ። ማንም እኮ ሰርግ ቤት ሲሄድ አሁን ለምዶብን ነው እንጂ እጅግራችንን ይዘን ዝም ብለን የምንገባው። ሰርግ ቤት እኮ ሰው ሲሄድ ባዶ እጁን አይሄድ። በገጠሪቷ የሀገራችን ሥርዓት ላይ አንድ ሰው ድግስ ሲደግስ እንኳን አብረው ሌሎቹ ሰዎች ምን ያረጋሉ? አያችሁ ይሄ ሥርዓት እኮ ነው ከድሮ ጀምሮ የነበረ። አሁን በዚሁ በከተማው ስለቀረ ነው እንጂ። ስለዚህ ይዞ መምጣት ግድ ነው። ሰርግ ቤት ናታ ቤተክርስቲያን። ማንም ባዶ እጁን መምጣት አይጠበቅበትም። እንደው ልንሰጠው የምንችለው ምንም ነገር ባይኖረን ክርስቲያኖች ንጹህ ልብ ለእግዚአብሔር ይዘንለት እንምጣ። መዝሙር 50 ልበ አምላክ ቅዱስ ዳዊት ይሄን ያለ የሚለው መስዋዕትንስ ብትወድ በሰጠው ነበር፣ ግን የሚቃጠለው መስዋዕት አንተን ደስ አያሰኝም። ለእግዚአብሔር መስዋዕቱ የተሰበረ ምንድነው አለ? ልብ ነው አለ። እውነት እግዚአብሔር የተሰበረ ልብ ይዘን ለመምጣት ሁላችንን ይፍቀድልን። እሱ ነው ዋነኛውና የሚያስፈልገው የነበር። ያ ግን ሲባል ሌላው ይቅር ለማለት አይደለም። ስለዚህ ዙሪያው ላይ የነበሩት ነገሮች መኖራቸው ግድ ነው። ግን በእንስሳቱ አምሳል ከዛ ቤተ መቅደስ ተገርፈው እንዲወጡ የፈለጋቸው ነገሮች ስላሉ በሬው ሊቃውንተ ቤተ ክርስቲያን በተለያየ መንገድ ይተረጉሙታል። የመጀመሪያው ግን በሬ የሚባሉት ሐዋርያት ናቸው። ምኖች አልኳችሁ? ቅዱስ ጳውሎስ የአንደኛ ቆሮንቶስ መልእክቱ ላይ ሲያስተምር ምን ይላል? የሚያበራየውን በሬ ከመብላት አትከልክለው ይላል። ማበራየት ታውቃላችሁ አይደል? ስንዴውን ከገለባው ከምንለይባቸው የግብርና መንገዶች መካከል አንዱ ነው። እና የሚደክመውን የሚሰራውን በሬውን የሰራበትን የድካሙን ዋጋ አልሰጥህም ብለህ አትከልክለው ለማለት ነው። እና ምን ለማለት ተፈልጎ ነው እንዴ? በሬ ከቤተ ክርስቲያን ወጣ፣ በሬው ሐዋርያት ከሆኑ አገልጋዮች ከሆኑ እንዴት ነው እነሱን ከቤተ ክርስቲያን እግዚአብሔር የሚያባራቸው ተብሎ ከተጠየቀ ቅዱስ ዮሐንስ አፈወርቅ እንዲላል በሬ ሊያርስበት የተሰማራበት እርሻ ላይ ሲያርስ ከሚያርሰው ሰው አንፃር ሲነጻጸር በሬው ይገስፋል አይገስፍም? እንዴ ከበሬውና ከሰው የሚተልቀው የትኛው ነው? አንድ በሬ አለም ሁለት በሬ ነው አይደለ ጠምዶ የሚያርሰው። ሁለት በሬ ጠምዶ ሲያርስ ከሩቅ ለሚያየውና በቅርብ ርቀትም ሆኖ ለመመልከት ለሚፈልግ ሰው ቶሎ ብሎ መጀመሪያ የሚያየው ምኑን ነው? በሬውን ያይና ከዛ ምኑን ያያል? በሬው አሁን ለምሳሌ ያ ሰው ሲያየው አይቶ ወይ እኔን እኮ ማየት አይጠበቅብህም አራሹ እኮ እሱ ነው ብሎ መንገድ ያመላክታል? በሬው ምን ማድረግ ብቻ ነው የሚያውቀው? ማረስ ብቻ ነው። ከታየም ደግሞ መታየት ነው። እና ቅዱስ ዮሐንስ አፈወርቅ ምን ይላል? አንዳንድ አገልጋዮች ይላል እንደ በሬ ሆነው የሚያርሰውንና ዘሩን የሚዘራውን ክርስቶስ ላለማሳየት የሚጋርዱ አሉ። እንደነዚህ አይነቱን አገልጋዮች እንዲህ አይነቱን ክርስቲያኖች እግዚአብሔር አይፈልግም ማለት እውነት ነው። የእግዚአብሔርን ክብር የራሳቸውን ክብር የሚያረጉ ለሱ የሚገባውን ምስጋና ወደ ራሳቸው የሚያመጡ እሱን ከማሳየት ይልቅ እነሱ ለመታየት የሚሞክሩትን አይፈልግም። እንደነዚህ አይነቱን በሬዎች እግዚአብሔር ያባራል። ሁለተኛ ያባረራቸው በጎች ናቸው። በጎቹም አገልጋዮች ናቸው ይላል ቅዱስ ዮሐንስ አፈወርቅ። በግ በተለየ መልኩ በሬም እንደዚሁ ቢደረግም ግን የበጉ ስለሚበልጥ ነው። በግ ስጋውን ተጠብሶ ይበላል፣ ቁርበቱ ደግሞ ይለበሳል ቆዳው። እንደዚሁ ሁሉ አልባሽ አጉራሽ ነኝ የሚሉ ሰዎች አሉ። እግዚአብሔር በሰለጠነው እግዚአብሔር በፈጠረው እግዚአብሔር በሰጠው ነገር ላይ በእነሱ እጅ ስላለ በእነሱ እጅ እግዚአብሔር ቢሰጥ በእነሱ እጅ እግዚአብሔር ቢያለብስ እኛ ለበስን ብለው የሚመጻደቁትን ሰዎች አይፈልግም እግዚአብሔር። በእነሱ እጅ የሚሰጠው በሌላውም እጅ ደግሞ የሚቀበለው ማን ነው? እግዚአብሔር ነው። እንደነዚህ አይነቱን እንደ በግ ሰዎች አይፈልግም ማለት። ቀጠለ ቅዱስ ዮሐንስ አፈወርቅ ርግቦቹም አሁንም አገልጋዮች ናቸው አለ። ያለንበት ዘመን ተሻግረነው መተናል እንጂ ከተወሰኑ ሳምንታት በፊት ከ15 ቀን በፊት እንደምታውቁት ባለ ጰራቅሊጦስ ያከበርንበት ነው። መንፈስ ቅዱስ አንዱ ከሚገለጥባቸው መንገዶች መካከል በርግብ አምሳል ነው። በምን አምሳል? በርግብ አምሳል። እና ቅዱስ ዮሐንስ አፈወርቅ ምን ይላል? ርግቦችንም ያባረራቸው አንዳንዶች ደግሞ ጻዳ የሆነውን የእግዚአብሔር መንፈስ ቅዱስን ጸጋ ልክ እንደ ስምዖን መሰሪ በገንዘብ ካልገዛ ነው ብለው የሚመጡ ሰዎች አሉ። በገንዘብም እንሽጥላችሁ ብለው ደግሞ የሚደራደሩም አሉ። እንደነዚህ አይነቱንም አገልጋዮች እግዚአብሔር አይፈልግም ሊያባር ነው አለ።
ልብ ብላችሁ ስሙ። ይሄንን የነገርኳችሁ ትርጓሜው ለአገልጋዮች ብቻ የሚጠቀስ ስለሆነ አይደለም። ይሄንን ራሱን ደግሞ ቅዱስ ቄርሎስ ዘእስክንድርያ እንዲህ ብሎ ተረጉሟል። በሬ የተባሉት በጉልበታቸው የሚታመኑ ናቸው ይላል። በጉልበታቸው የሚታመኑ ኃይላቸው፣ ጸወናቸው፣ መመኪያቸው፣ ጋሻቸው እግዚአብሔር ያልሆነላቸው ሰዎች ታዲያ ቤተክርስቲያን ምን ያረጋሉ ይላል ቅዱስ ቄርሎስ። ታዲያ ባለቤቱ ጋር ምን ያረጋሉ? እግዚአብሔር ጋር እኮ ሰው ሲጠጋ ሁሉን ጥሎ ነው መምጣት አለበት። ጉልበት ካለው እግዚአብሔር ጋር ሲመጣ ጉልበቱን ጥሎ ነው። አባ ሙሴ ጸሊም ክርስቶስን ለመከተል በገዳም ያሉትን ሰዎች አይቶ ቆርጦ ወደ ቤተ ክርስቲያን ሲገባ በጣም ጉልበተኛ ነበር። እጅግ በጣም በቡጢ ወይንም ደግሞ ባለው በእጁ ጥንካሬ ስንቶችን የጣለ ሰው ነበር። ልክ ቤተ መቅደስ ገብቶ እግዚአብሔርን ለማምለክ ከነበረበት የባዕድ አምልኮ ሲመለስ ግን ባልተገባ መንገድ የገነባውን ጉልበቱን በጾም በጸሎት በስግደት ነው ያፈረሰው። ልክ እሱ ደሃ ሲሆን ልክ አባ ሙሴ ጸሊም ሰውነቱ ላይ ያለውን ነገር በሙሉ ጉልበቱን ሲያራግፈው እግዚአብሔር አምላክ የዛን ጊዜ ላይ ጉልበት ሆኖ ለሁላችን እግዚአብሔር ጉልበት ይሁነን። ጉልበት ያላቸውን ሰዎች ከእግዚአብሔር ኃይል በላይ በራሳቸው የሚታመኑትን አይፈልጋቸውም ለማለት ነው ይላል ቅዱስ ቄርሎስ። ይቀጥላል። አሁንም በጎች እነማን ናቸው ይላል። በጎች ደግሞ አላዋቂዎች ተቅበዝባዦች ናቸው ይላል ቅዱስ ቄርሎስ። አንዳንድ ተግሳጾቹ ላይ በጣም ጸነን ይላል። በጣም ብርቱ የሆነ ወቀሳ ያቀርባል ለክርስቲያኖች። ምን ይላል? በግ እንደምታውቁት የተሻለ ሳር አገኛለሁ ለማለትና ከማሰብ ባለፈ የፈለገበት ቦታ ሊንከራተት ይችላል። ከመንጋው ይጥፋ አይጥፋ፣ ከመንጋው ይራቅ አይራቅ ጉዳዩም አይደለም፣ ብቻ የተሻለ ሳር ያገኝ። የተሻለ ሳር የተባለ ገንዘብ በሉት፣ ሕይወት በሉት፣ ኑሮ በሉት፣ ምን በሉት በእንደዚህ አይነት መንገድ የተሻለ ነገር እናገኛለን ብለን በጎቹ ከተሰበሰቡበት እረኛው ካለበት ቤተ መቅደስ እኮ የራቅን ስንቶቻችን ነው? ሸሽተን መጥፋታችንን የማናቅ ሰዎች እኮ አለን። ያለን ይመስለናል፣ የምንኖረው ይመስለናል ክርስቲያናዊ ሕይወቱን ግን በፍጹም እንደ በጉ የተሻለ ነገር እናገኝ ብለን ርቀናል። አንዳንዶች እኮ መኖር የምንፈልገው ከክርስቶስ ጋር የሆነ ደረጃ ላይ ደርሰን ነው እንጂ አብሮን በሙሉ በህይወታችን እንዲዘልቅ አንፈልግም። ለዛ እኮ ነው አንዳንዶቻችን ለምንድነው ማትመጡት? ለምንድነው ማትገቡት? ለምንድነው ማትሰበሰቡት? ይሄ ክፉ ዘመን በዚህ ካልሆነ በቀር በምን ይታለፋል ሲባል ቶ ወንድም የችግር የለም ትንሽ ቆይቼ ማድረግ ያለብኝን አድርጌ ተመልሼ እመጣለሁ ይላሉ። እንደዚህ ብለው እኮ ስንቶቹ መንገድ ላይ ቀሯሉ፣ ሞት የቀደማቸው አሉ። እግዚአብሔርን የነገ ቀጠሯችን አናድርገው ክርስቲያኖች። እግዚአብሔር የዛሬውም የነገውም የከነገውም የሁል ጊዜም መጀመሪያም የመጨረሻ ምርጫችን ከአማራጮቻችን መካከል አንዱ አይደለም አምላካችን። በፍጹም ሊሆንም አይችልም። ከምን ጋር እናወዳድረዋለን? በጎች የተባሉት እነዚህ ናቸው። ርግብ የተባሉት ደግሞ በሐሳብ የማይጸኑትን ነው። ርግብ የምትበላውን ነገር ለማግኘት እዛም ጋር ጥሬ ካገኘች ወደዛ ወደዚህ ትላለች። ቅዱስ ቄርሎስ እንዲህ ይላል፣ የሚበሉትን የሚጠጡትን ለሐሳባቸው ጥጋብና እርካታ የሚያመጣላቸውን ነገር ለማግኘት ሲሉ ሐሳባቸው አንዴ እዚህ አንዴ እዛ፣ አንዴ መንፈሳዊ አንዴ ዓለማዊ፣ አንዴ ስጋዊ አንዴ መንፈሳዊ የሚሆኑትን ሰዎች እግዚአብሔር አይፈልግም ይላል። ክርስቲያኖች ቅዱስ ቄርሎስ ከዛ በኋላ ምን ይላል መሰላችሁ? እንደ በሬ ጉልበታሞቹን፣ እንደ በጉ አልባሻ ጉራሽ ነኝ ባዮቹን፣ እንደ ርግቡ እንደዚሁ ሁሉ በሐሳባችን ወደዛ ወደዚህ የምንለውን እግዚአብሔር አይፈልግም ሲባል ያሰባችሁትን ሐሳብና የኖራችሁበትን ኃጢአት ነው እንጂ እናንተን ለማለት አይደለም ይላል። እስኪ እናንተን ለማለት አይደለም በሉ። አው እግዚአብሔር ኃጢአትን ነው እንጂ ኃጢአተኛውን አይጠላማ። መቅበዝበዛችንን፣ ድንጉጥ መሆናችንን፣ ክፋታችንን ሊጠላው ይችላል እንጂ ክፋታችን እኛ ጋር ስላለ ብሎ ከኑግ ጋር የተገኘ ሰሊጥ አብረተው ቀጥ በሚል መርህ እናንተም ከነጥፋታችሁ ጥፉ አይልም። እግዚአብሔር አስታሞ የያዘን ሁላችንንም ለዛ ነው። ችግር ሳይኖርብን እኮ ቀርቶ አይደለም። ከኛ መካከል ውሸታም አለ፣ አስመሳይ አለ፣ ክፉ አለ፣ አድርባይ አለ፣ ሌባ አለ፣ ብዙ አይነት ኃጢአት ሊሰራ የሚችል ብዙ ሰው አለ። ከነ ህመማችን ከነ ችግራችን ሰብስቦ ቁጭ አረገን እነ የታውጥቶ ይጣልን። ለማን አሳልፎ ይስጠን? ተስተካክላችሁ ውጡ ብሎ ከቤተ ክርስቲያን እኮ አያባርርም። እኛንን እኮ የተሞኘ ነው። አንዳንዶቻችን ተስተካክለን እንመጣለን ይላሉ። በፍጹም ቤተ ክርስቲያን ውስጥ ነው ከነ ችግራችን መተን ተስተካክለንና ታርመን የምንወጣው። እንዴት ነው አንድ ሰው
ብቻውን ውጪ ሆኖ ተስተካክዬ ታርሜ ንጹህ ሆኜ ልምጣ ይላል እንዴ? የሚያነጻ የሚቀድስ ታሪክን የሚለውጥ እግዚአብሔር እዚህ ነው። ሰውም እዚሁ ነው መሆን ያለበት። ስለዚህ ጅራፉን አነሳ። ጅራፉ የመንፈስ ቅዱስ ስልጣን ነው። አባረራቸው፣ ሁሉንም አስወጣቸው። ፈሪሳውያን ስለዚህ ቀርበው ጠየቁት፣ ይህንን በማን ስልጣን ታረጋለህ አሉት። ይህንን አንተ ማን ስለሆንክ ነው የምታደርገው አሉት። ጌታችን ኢየሱስ ክርስቶስም ቅድም ሲነበብ እንደሰማችሁት መለሰላቸው። ይህን ቤተ መቅደስ አፍርሱት፣ እኔ በስንት ቀን አነሳዋለሁ አላቸው? በ3 ቀን አነሳዋለሁ አላቸው። እነዚህም ቤተ መቅደስ እኮ ለመስራት 46 ዓመት በላይ ፈጅቶብናል አሉ። እነሱ ያሰቡት ሲናገር የፈለጉትና የሰሙት ስለሚመለከቱትና ስላዩት ስለ ግንቡ ቤተ መቅደስ ነው። ክርስቶስ ግን አለ ቅዱስ ዮሐንስ ወንጌላዊ ሲጽፍልን ይህንን ቤተ መቅደስ ብሎ የተናገረው ግን ስለ ሰውነቱ ነው አለ። ምን ሊል ፈልጎ መሰላችሁ? ይህም ቤተ መቅደስ አፍርሱት ማለት ሰውነቴን እኔን ትሰቅሉኛላችሁ፣ ታሰቃዩኛላችሁ፣ ዋጋ ታስከፍሉኛላችሁ። ይህንን ግን የምታረጉት እናንተ አቅም ስላላችሁ ሳይሆን እኔ መርጬ ስለማደርገው ነው። የተያዝኩት እናንተ ገመድ ይዛችሁ ስለመጣችሁ አይደለም፣ መያዝ ስለመረጥኩኝ ነው። የተሰቀልኩት እናንተ ሚስማር ይዛችሁ ስለመጣችሁ አይደለም፣ እኔ ለመቸንከር እጆቼን ስለዘረጋው ነው። ይሄን ቤተ መቅደስ አፍርሱት፣ እኔ ከስንት ቀን በኋላ አስነሳዋለሁ አለ? ከ3 ቀን በኋላ አነሳዋለሁ አለ። እና ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ይሄ ግን ለክርስቶስ ብቻ የተነገረ አይደለም ይላል። ማንም ሰው ሳይፈርስ ስለማይገነባ ነው ይላል። እስኪ ማንም ሰው በሉ፣ ሳይፈርስ ስለማይገነባ ነው። አዎ ኃጢያታችን ሳይፈርስ አሁን ያለን ማንነታችንና ለእግዚአብሔር የማይመቸው ቤተ መቅደስ ለተባለ ለሚያርፍበት ለዚህ ሰውነት የማይሆነው ነገር በሙሉ ሳይናድ አዲስ የሆነ ማንነት ሊመጣ ይችላል። አስቡት ክርስቲያኖች፣ ሥርዓት አምልኮ ለሚፈጸምበት ለዚች ቤተ መቅደስ ክርስቶስ ጅራፍ አንስቶ ቤተ መቅደስ ገብቶ ቤቴ ጸሎት ቤት ነው ብሎ ይሄን ያክል ከተቆረቆረ ደሙን ላፈሰሰለት ሁላችን ገንዘብ ላረግ ነው ለዚህ ሰውነትማ እንዴት ዋጋ ይከፍል? ለኦሪቱ ቤተ መቅደስ እኮ ጅራፍ ነው ያነሳው። ለኛ እኮ ክርስቶስ ጅራፍ አላነሳም እኮ፣ እጆቹንና ሰውነቱን እኮ ነው የሰጠው መስቀል። ለሌላው ቢያወዳቸው ቢያፈቅራቸው አብረውት ለኖሩት ሰዎች በሙሉ ክብሩን ለማሳየት ቢፈልጉ ካላቸው ቀረቤታ አንጻርም ጭምር ቢወዳቸውና መውደዱን ለማሳየት ቢፈልግ ክርስቶስ እኮ እንባውን ያፈሰሰው ለሚወደው ላላዛር፣ አብሮት ለነበረው ላላዛር እንባውን ያፈሰሰለት። ለኔና ለእናንተ እኮ ክርስቶስ እንባውን አይደለም ያፈሰሰው፣ ደሙን ያፈሰሰው። ከዚህ ሥርዓት አምልኮ ልንፈጽምበት ከተሰበሰብንበት ቤተ መቅደስ በላይ የኔና የናንተን ሰውነት ነው የሚፈልገው ክርስቶስ። እሱን ነው የሚፈልገው። አብዛኞቻችን ለዛን የደከምነው እኮ ለቤተ መቅደሱ የሚያስፈልገውን ነገር ከማሟላት ወደ ኋላ አይደለንም። ስጡ ስንባል እንሰጣለን፣ አርጉ ስንባል እናረጋለን። ጥሩ ነው፣ አሁንም አናቁም። ቤቱ ቤታችን ነው፣ መስጠት ያለብንን እንስጥ። ስትሰጡ ግን ራሳችሁንም አትርሱት። ስታደርጉ ግን እግዚአብሔር አምላክ እናንተንም እንደሚፈልጋችሁ አትዘንጉት። እውነቴን እንምላችሁ ይታቀርቡለት የምትፈልጉት ልንሰጠው የምንችለው ምንም ነገር ለእግዚአብሔር እኮ ምንም አይደለም። መዝሙር 77 በቅንፍ 76 ላይ ልበ አምላክ ዳዊት ምን ይላል? ታቀርቡልኝ ዘንድ የምታመጡት መስዋዕት ፍየሉ ለኔ ምኔ ነው ይላል። በጉ ለኔ ምኔ ነው? የምታመጡት ነገር በሙሉ ለሱ ምኑ ነው? ምኑም እኮ አይደለም። እግዚአብሔር እንደ ሰው እኮ በሚያየው ነገር የሚደነቅ በመናመጣለት ስጦታ በአግራሞት ሆኖ ለካም ይህ ነበር እንደሚል እንዳይመስላችሁ። ለእግዚአብሔር ከምናመጣለት ብዙ መስዋዕት ይልቅ እኛው ራሳችንን እንበልጣለን። አፍርሶ ሊሰራን ይፈልጋል እግዚአብሔር። ክርስቲያኖች ሊያውም እኮ እግዚአብሔር አምላክ ራሱን ከሞተበት መቃብር ትንቢተ ነቢያትን ለመፈጸም 3 ቀን 3 ሌሊት አድሮ ሰንብቶ ነው የወጣው። እኛን እኮ ክርስቲያኖች አፍርሰንና ስራን ብለን ዛሬ አምነን ብንመጣ ዛሬውኑ አፍርሶ መስራት ይችላል።